ክርስቲያኖች ይሻላሉ በደግነት ማለት ነው። ወላኪን ደግሞ በእንትን ከሆነ ባስተምሮ ደረጃ ከሆነ ግን ቀረብ የሚሉት ከእስልምናው ጋር የሚሄዱት አይሁዶች ናቸው እንጂ ክርስቲያኖች በጣም ድንበር አልፎ ጣዖት አምላክ ላይ እንዳላቸው ነው የምናምነው። አሁን ደግሞ ቀላል ጥያቄ አንቺ አሁን ብትሞቺ ጃነት አሁን ምንድነው መሰለህ አሁን የተናገርከው ንግግር በአጠቃላይ በነቢያቶች ላይ የተዋሸው ውሸት እንጂ ማን ነው ዋሸው? ነቢያቶች ባይብል ነው ዋሸው። አምላክ ያላለውን ነገር እንደዚህ ባይብል ነውራቸውን መች ደብቆላቸው ነው የሚዋሸው? ነው ባይብል ተበርዟን የምንለው አንዱ ምክንያት ምንድነው? ዛራዬ በእናትሽ አንቺ ተረጋጊ። የእግዚአብሔር ሰዎች የተባሉ ሰዎች እኮ መልካሙ ነገራቸውን በጥቂቱ የታዘዙትን ወስዶላቸው ጥያቄ ምን እንደሆነ ገና አልገባችሁም። በራሴ ጽድቅ እኔ ጥሩ ሰው ነኝ በመስገዴ አምስቱን ካሟላው ብላችሁ ነው ያሰባችሁት። that doesn't qualify you to stand in his presence. so what are you going to do? you are in trouble. ይሄንን ነው ጥያቄ። ምን ይሻልሻል? you're not perfect በአላህ ፊት ለመቆም የሚያስችል ጽድቅ የለሽም። እንዴት ነው ምንድነው ዋስትናሽ? ምንድን ነው ነው ወይስ እዛ ስደርስ 50-50 አላህ እንደሚያደርገኝ አድርገኝ እዛ ሲሄድ እኔ እስላሙኝ ሞታለሁ አኑም አስደርስ በቃ እንደዛ ነው የምወድሽ ማከብርሽ ጥሩ ልጅ ነሽ በጣም። ነገር ግን አንቺ ጌታን ተቀብለሽ መተሽ በዚህ ሁሉ ትጋትሽ፣ በዚህ ሁሉ ታማኝነትሽ፣ በዚህ ሁሉ ዕውቀትሽና መረዳትሽ አእምሮሽን መቼም በጣም የተባረከ አእምሮ ነው ያለሽ፣ አልተጠቀምሽበትም እንጂ ወደ ጌታ መተሽ ይሄን በዚህ ጥሩ ልብ ወንጌል ብትሰብኪበት በጣም ምኞቴም ናፍቆቴም ነው። ላንቺ ካለኝ ፍቅርም ካለኝ አክብሮትም የተነሳ መመኝልሽ ይሄ ነገር ነው ማለት ነው፣ ሌላ ነገር አይደለም። አሁን መውጫዬ ስለደረሰ ነው። በዚህ እግዚአብሔር ግን በብሉይ ኪዳን ዘመን ከሰዎች የሚጠብቀው ሁለት ነገር ነው፣ አምልኮተ እግዚአብሔርና ከጣዖት በርቆ መኖርን። ነገሩ ግን ምንም የምናለባብሰው ነገር የለም፣ ደንበኛ ዝሙት ነው። እግዚአብሔር ግን አይቆጥርባቸውም ነበር ነው ሐሳቡ። እሺ ቀይሽ እኮ እንመልስ እኮ ነው። ሚስት በህይወት እያለች ከቤት ሰራተኛ ጋር መተኛት እኔ እኮ መጽሐፍ ቅዱስን የምወደው በዚህ ነው። አብርሃም ስለሆነ አላጭበረበረለትም። አልጠጣውም ማለት ልክ ነው ማለት ነው አይደለም? አሁን ባይብል ላይ አብርሃም ዝሙት ሰራ የሚል ወላሂ የለም። እንደው በተቃራኒው ማለት ነው። በተቃራኒው ያቺ ሴት ሚስቱ እንደሆነች ነው የሚያስቀምጣ። ከፈለክ ማስረጃ እሰጥሃለሁ። የአብርሃም ይኸውልህ አብርሃም ሚስቱ ተሆነው ዘንድ እንትን እንዳለችው ነው እንደሰጠችው ነው የሚያስቀምጠው ሳራ ማለት ነው ሚስቱ እንደሆነች እንጂ አብርሃም ዝሙት እንደሰራ አንድ ማስረጃ የለም ባይብል ራሱ። እንደ ወደ አዲስ ወደ ሰለሞን ስትመጡ ራሱ ሰለሞን ራሱ ዝሙት ሰራ የሚል አንድ ቦታ የለም። እግዚአብሔር ራሱ የወቀሰው በምንድነው? ጣዖት ስላመለከ በነገራችን ላይ ዛራዬ እንትን መውጣበት ነገር አጋጥሞኛል። እኔ ሰዎች ጥያቄ እንድጠይቁ ነበር ሐሳቤ ማምጣት ስላለብኝ እዚህ ጋር እስካሁን ነዘነሽን ጨቀጨቅሽን አላጎቴ ባላ የጠየቀውን ብቻ መልስሻል። እኔም አልመለስኩም። ይችን ብቻ ልመልስ፣ ይችን ብቻ አልመለስኩም። ወላሂ አልመለስኩም። አጎቴ ተው እንጂ ባላ እስካሁን እየሰማሁ። እሺ ሁለት ደቂቃ እሺ አሁን ምንድነው ጠቅለል ሳረገላችሁ እስካሁን ድረስ ያላችሁ ክርስቲያን ወገኖቻችን ነገ ከምሽቱ 3 ሰዓት እንዳትቀሩ እሺ። እኛ ምንነው ማስታወቂያ ልትናገር ነው ወዳጅነት ጥያቄ ነው። እሺ አጎቴ 2 ሰዓት ደቂቃዬን እንዳትወስድብኝ እሺ። አሁን ምንድነው መሰላችሁ እኛ ምናምነው በተውራት ስናምን ሙሳ አለይሂ ሰላም በተሰጠው አመንን ብለን ነው እኛ ምናምን። አላህ Subhanahu Wa Ta'ala በመራፍ ላይ ከቁጥር 136 ላይ አላህ Subhanahu Wa Ta'ala ቁሉ አመና ቢላህ ወማ ኡንዚለ ኢለና ወማ ኡንዚለ ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወማ ኡቲየ ሙሳ ወዒሳ ወማ ኡቲየ ነብዩና ሚን ረቢሂም ላ ንፈርቁ በይነ አሐድ ሚንሁም ወነህኑ ለሙስሊሙን ብለው እንድንናገር ነው ያተናገረው። ስለዚህ እኛ ምናምነው ለሙሳ አለይሂ ሰላም፣ ለኢሳ አለይሂ ሰላም፣ ለዳውድ አለይሂ ሰላም የተሰጠው መጽሐፍ እንጂ ክርስቲያኖች አሁን ከጊዜ በኋላ መጥተው ሙሴ ከሞተ ከ1000 ዓመት በኋላ የተጻፈ ኦሪት ተብሎ ወደ ሙሴ የተጠጋ መጽሐፍን እኛ እናምነው። ታዲያ እሱ ምን ብለን ነው የምናምነው ሲባል እሱ ተበርዟን ብለን ነው የምናምነው። አላህ Subhanahu Wa Ta'ala በመራፍ 2 ቁጥር 72 ላይ ፈወይሉ ለለዚነ يكتبون الكتاب بأيديهم ثم يقولون هذا من عند الله ليشتروا به ثمنا قليلا فويل لهم مما كتبت أيديهم وويل لهم مما يكسبون ይላል። እነዚያ በእጆቻቸው መጽሐፍን ጽፈው ይህ ከአላህ ዘንድ ነው ለሚሉ ወዮላቸው እያለ ይናገራል። ይህ መጽሐፍ እንደተበረዘ አላህ Subhanahu Wa Ta'ala ይናገራል። ምዕራፍ 5 ቁጥር 13 እንደዚሁም ምዕራፍ 3 ቁጥር 71 ምዕራፍ 2 ቁጥር 75 እና ሰሂህ ቡኻሪ ላይ በግልጽ ያስቀምጣል ማለት ሰሂህ ቡኻሪ ከመውጣትስ በፊት በቃ ይሄን ተይው። ከመውጣትስ በፊት እንደውም መጨረሻህን አላውቅም ሰልመህ ልትሞት ትችላለህ። አላህ ይወቀና ከፈረ الذين قالوا ان الله ثالث ثلاثه እነዛ የአላህ ሶስት ናቸው ያሉት ወይም ሶስት ይሄ ስላሴ የሚሉ አካላቶች ካፊር ናቸው ወይም ከሃዲ ናቸው እያለ ይናገራል። እነዚህ ከሃዲ እነዚህ ሱረቱ ማኢዳ 72 ላይ ደግሞ لقد كفر الذين قالوا ان الله هو المسيح ابن مريم
አልመሲህ ኢሳ አላህ ነው ያሉ በእርግጥ ካዱ ይላል። እነዚህ አካላቶች ታዲያ የት ነው የሚገቡ ሲባል ጀሃነም ነው። አላህ ሱብሃነሁ ወተዓላ ምን ይላል? ያጂ ተመልሶልኛል። እነዚህ ከፈሩ ተመልሶልኛል። ምንም ጊዜ አታባክኝ፣ ጊዜ የለኝም። ይችን ብቻ በቃ ጀሃነም ነው የምትገቡት ብለሻል። አይሁድ አንድ አምላክ ነው የሚያመልከው። አይሁድ ኢሳንም አያምንም። ኢሳንም አያምንም። አንድ አምላክ ነው የሚያመልከው። አይሁድ እስቲ ሞት የት ነው የሚሄደው? ሲያምኑም እነሱ ሲጀመር በኢሳም ኢየሱስ ጌታ ነው ብሎም አያምኑም። እነሱ ሴት ነው የሚሉት። እኛስ እሺ ግድ የለም እኛ አለቀልን በእናንተ እና እነሱስ። እሺ ሱረቱል በይና ላይ አምላካችን አላህ ሱብሓነሁ ወተዓላ ምን ይላል? ኢነለዚነ ከፈሩ እነዚያ የካዱ ሰዎች ሚን አህሊል ኪታብ ከመጽሐፉ ሰዎች አይሁዶችና ክርስቲያኖች ወልሙሽሪኪን እንደዚሁም ጣዖት አምላኪያን በአጠቃላይ ፊ ናሪ ጀሃነመ በጀሃነም ውስጥ ይገባሉ። ኻሊዲነ ፊሃ ዘላለም። እሺ እነሱ ምን አረጉ? እኛስ ጀሃነም እንግባሽ? እኛ ሶስት ነው ብለን ነው አግሪ ከእንጂ ልመልስ ሱረቱል በይና አይደለም። አንዳታርግ ሐዲስ ቁጥር 52 መልሽልኝ። እኛ ክርስቲያኖች እሺ ይበለን ግድ የለም። እኛ ስላሴን ምናምነው ኢየሱስ ክርስቶስ ጌታ ነው ነው ምናምነው። በእናንተ ቁርአን መሰረት እኛ ጀሃነም ነው የምንሄደው። ይሁንልሽ። አይሁዶች አንድ አምላክ ነው የሚያመልኩት፣ ኢየሱስንም አያምኑ። እነሱ ጀሃነም ይገባሉ ወይ? አዎ ጀሃነም ነው የሚገቡት። ለምን ምን አደረጉ? እነሱ ደግሞ ለምን ነው የሚገቡት? እሺ አንድ አምላክ ስላመለኩ ብቻ ሳይሆን አንድ ሰው ጀነት የሚገባው አንድ አምላክ ስላመለከ ብቻ ሳይሆን ነቢያትን መቀበል አለበት። ነቢያቶች ለምሳሌ እነሱ ኢየሱስ ክርስቶስን አይቀበሉም፣ ነብዩ ሰለላሁ ዐለይሂ ወሰለም አይቀበሉም። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በሐዲሳቸው በሰሂህ ሙስሊም ሐዲስ ቁጥር 153 ላይ ምን ይላሉ? ወለዚ ነፍሲ በሙሐመድ ቢየዲ በሙሐመድ ነፍሱ የሙሐመድ እጅ የሙሐመድ ነፍስ በእጁ በሆነችው ጌታ በአላህ እምላለሁ ላ ዩስሚዑ ቢ አሐድ አንድም ሰው እኮ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሰማም። ሚን هذه الامه ከዚህ ኡማ ይሁዳም ቢሆን ወላ ነስራኒ ወይም ደግሞ ክርስቲያንም ቢሆን ثم يموت ከዛ ከሞተ ወለም يؤمن بالذي ارسلت به እኔ በተላኩበት ካላመነ ኢላ ካነ ሚን አስሐብ النار። በቃ ይሁንሽ። ተመልሶልኛል። አንቺ ተመልሶልኛል። ሰዓት አታቃጥይ። በቃ ተመልሶልኛል። ጁም አይሁድም ክርስቲያንም በአጠቃላይ ድሮ መጀመሪያ ያልሽው ሶስት ስላላችሁት ኢየሱስን ደግሞ በጌታ ነው ስለምትሉ በዛ ብለሽ ነበር ለክርስቲያኖች። እሺ ተቀበልሽ። ይሁን ክርስቲያኖች ጁ አንድ አምላክ አይደለም የሚያመልከው ኢየሱስንም እኮ ጌታ ነው አይልም መስልሽ ወሬቨር እነሱ ደግሞ እስልምና ስላልተቀበሉ ብለሻል። እሺ ይሁንልሽ። እንትን ኢየሱስን የማይቀበሉም እንትን እንደዚሁ ነብዩ ሰለላሁ ዐለይሂ ወሰለም ስለማይቀበሉ ነብያቶችን ደግሞ ማመን ግዴታ ስለሆነ አንድ ሰው ከእምነት መሰረት አንዱ ሰው ነው። እሺ ሌላ ጥያቄ ነው የምጠይቅሽ። እኔ አሁን ክርስቲያን ነኝ። ሐዋርያ ጳውሎስ የሚባለውን ሰውዬ ጥልት ባረገው ባይመቸኝ ወይ ጴጥሮስን ኢየሱስ ክርስቶስ ጌታ ነው ብዬ ካመንኩ ትክክል አይደለሁም ነው እንጂ ሲኦል ያስገባኛል ማለት አይደለም። አንድ ሰው ለምሳሌ አንድ ሰው ባይመቸኝ መጽሐፍ ቅዱስ ውስጥ ያ ግለሰብ አካሄዱ ምናምን በቃ ሰውዬ አልተመቸኝም አልኩ ማለት ሲኦል ያስገባኛል ማለት አይደለም። ሙሴ አልተመቸኝም ብትል ገነት ትገባለህ? አዎ ምንም ኢየሱስ ላይ ብቻ ነው ቀልድ የሌለው። ሙሴን አልቀበልም እያልኩሽ አይደለም። እኔ አንድ ሰው የሙሴ ላይ ጥያቄ ቢኖርበት ሙሴ ከሃዲ ነው ብትል ለምሳሌ አይደለም ሙሴ አብርሃም ላይ ጥያቄ ቢኖርበት ሲኦል አይገባም። ጥያቄ ቢኖርበት አቋሙ ልክ እስከሆነ ከሃዲ ነው ብለህ ብታምን ከሃዲ ነው ሙሴ ከሃዲ ነው ብለህ ብታምን አንተ ክርስቲያን ትሆናለህ። ሙሴ ከሃዲ ነው የእግዚአብሔር ሰው ከሆነ ሙሴ ከሃዲ ነው ማለት አይችልም። አንድ ክርስቲያን ነው። ስለምን ሙሴ የእግዚአብሔር ሰው ነው እንዴት እንደዛ ይላል? በሆነ አጋጣሚ ግን አይሁዶች ምን ብለው ነው የሚያምኑት ታዲያ? አይሁዶች እኮ በሆነ አጋጣሚ አንድ አይሁዳዊ የሆነ ሰው ሙሴ መቀበል አቅቶት ኢየሱስ ክርስቶስ ላይ ግን ያለው አቋም ልክ ከሆነ ከመንግስተ ሰማያት አያስቀረውም። ግን ህይወቱ ትክክል አይደለም። ያንን ሰው አለመቀበሉ ነው እንጂ ለጀነራል ካውንስል ኦፍ ዘ ወርድ ኦፍ ጋድ ነው እንጂ መንግስተ ሰማያት መግቢያው ሙሴን ውደድ አትውደድ ሳይሆን ኢየሱስ ክርስቶስ በትክክል ስለኛ ኃጢአት ውድ ህይወቱን አሳልፎ ሰጥቷል። እኔን በአብ ፊት ሪፕሬዘንት ሲያደርገኝ የፍትህ ጥያቄ ምላሽ እስኪያገኝ ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልኛል ብሎ ማመኑ ነው እንጂ መንግስተ ሰማያት የሚያስገባው አንድን የእግዚአብሔር ሰው ለምሳሌ ዳዊት የሚባለው ሰውዬ ኦሪዮን በማስገደሉ ያናደኛል። አናደደኝ ማለት አዎ ያናደኛል። ያናደኛል ኦሪዮን ገሎ ሚስቱን በመውሰዱ በጣም ነው የሚያናደደኝ። ጌታ ምስክሬ ነው። ቀልዴን አይደለም ያናደኛል። በጣም ትክክል አይደለም። ስለዚህ ብዙ የሚያናድዱኝ ሰዎች አሉ በመጽሐፍ ቅዱስ ውስጥ። ቆይ ተራ በተራ እናውራ። ብዙ የሚያናድዱኝ ሰዎች አሉ በባይብል ውስጥ ባደረጉት ነገር። ለምሳሌ ጌዲዮን የሚባለው ሰውዬ ጥሩ መጥቶ መጨረሻ ላይ ጣዖት በጣም ነው የሚያበሽቅ። በጣም ብሽቅ የሆነ ሰውዬ ነው ማለት ነው እንደዛ በማድረግ ትክክል ያልሆነ ነገር እንዴት ጣዖት ያመልካል? እንዴት እግዚአብሔር ሰው በነቢያቶች ላይ የተዋሸ ውሸት ነው። ባይብል ነው ውሸት አይደለም። ውሸት አለ። በትክክል እግዚአብሔር ስንት ነገር አድርጎለት ሄዶ
አሁን ሳምሶንን የሚያክል ሰውዬ ቆይ ጣልቃ እንዳገብብኝ ሳምሶን እኛ መልካሙ ጎናቸውን ነው እንጂ የምንወስደው አንዳንድ የሚያሳፍር ነገር ያደረጉትን ግን ባይብል ያልደበቀላቸውን ስደብቅላቸው አልገኝም። ትክክል ነው ወይ? ነውረኛ ነገር ነው። መጽሐፍ ቅዱስ እኮ የምንወደውም ራሱ በዚህ በኩል ነው። እኛ ሰዎቹ ዋና ተመልከቼ ስንት ነገር አሁን ሰለሞን ቅድም ተነጋግረናል። እግዚአብሔር ዊዝደም ሰጥቶት ያን ሁሉ አድርጎለት ካልጠፋ ከፈርዖን ቤት ሚስት ማግባቱ አልበቃ ብሎ የእግዚአብሔርን መሰዊያ አንስቶ የጣዖት መሰዊያ ካልጠፋ ቦታ ቤተ መቅደስ ውስጥ ሄዶ የደነቀረ ስንፍናን ያደረገ ሰው ነው። ይሄን መጽሐፍ ቅዱስ አልደበቀለትም፣ እኔም አልደበቅለትም። ትደግፋለህ ወይ? በጣም የሚያናድር ነገር ነው ያደረገው። ይሄን ልሸፍን ትፈልጊያለሽ? ኢየሱስ ጋር ሲመጣስ ው በዚህ ብትገልጪ በዚህ ብታገላብጪው በህይወት ቢሆን በቃል ቢሆን በአስተሳሰብ እንከን የማይወጣለት እሱ ነው መዳኛው። ሌሎቹማ ስንት ነገር ዳዊት እኮ አልኩሽ ሰው ገሎ ሚስት የወሰደ ሰውዬ እና ይህን እንድደብቅ ትፈልጊያለሽ? ዳዊትን ግን እቀበለዋለሁ፣ ስራውን አልቀበልም። አብርሃምን እቀበለዋለሁ፣ ወደ ገረድ መግባቱን አልቀበልም። ኢየሱስ ጋር ሲመጣስ ምንም ው በዚህ ብትዞሪ በዚህ ብትገልጪ በዚህ ብታ የህይወት ንጽህና እናንተ ራሱ መጽሐፍ ቅዱስ ቁርአናችሁ ውስጥ እንኳን በአላህ ፍቃድ ብላችሁ ልትሸፋፍኑ ትፈልጋላችሁ እንጂ ከጭቃ አፈር ጠፍጥፎ እርግብ ሰርቶ ወፍ ሰርቶ ህይወትን እስትንፋስ እፍ ያለበት በታሪክ ነብያችሁም አላደረጉም። ኢብራሂም አላደረገም፣ አደም አላደረገም፣ ሙሳ አላደረገም። ኢየሱስ የሚባል መሲሃችን በቁርአናችሁ ተሳስታችሁ የመሰከራችሁለት ህይወትን መፍጠር የቻለ የአላህ ሩህ የተባለው ኢሳ ነው። ይህን ራሱ አትመሰክሩ እናንተ። አሁን ምንድነው መሰለህ አሁን የተናገርከው ንግግር በአጠቃላይ በነቢያቶች ላይ የተዋሸው ውሸት እንጂ ማን ነው ያዋሸው? ባይብል ነው ያዋሸው። አምላክ ያላለውን ነገር እንደዚህ ባይብል ነውራቸውን መች ደብቆላቸው ነው የሚዋሸው? ባይብል ተበርዟን የምንለው አንዱ ምክንያት ምንድነው? ዛራዬ በእናትሽ አንቺ ተረጋጊ። የእግዚአብሔር ሰዎች የተባሉ ሰዎች እኮ መልካሙ ነገራቸውን በጥቂቱ የታዘዙትን ወስዶላቸው እንጂ የመጽሐፍ ቅዱስ ውበቱ ራሱ ነውራቸውንም መልካሙ ስራቸውንም ቁልጭ አድርጎ ማስቀመጡ ነው። አንዱ እኮ ባይብል ውበቱ ራሱ ይሄ ነው። ነውር ነው ብለህ የምትገልጸው ነገር ነውራቸውን ከውስጡ አስወግዶ መልካሙን ብቻ ነውር አልሰሩም። ይልክ ነብይ የሚባሉት ይልክ ነብይ አይደለም እናስቀጣ ይልክ ነብይ ለምንድን ነው ያልሰሩት? በጣም ጥሩ ጥያቄ። አላህ Subhanahu Wa Ta'ala ከወንጀል ስለጠበቃቸው ነብይ አድርጎ ሲልካቸው ጥርት አድርጎ ንጹህ አድርጎ ሲልካቸው ለምንድን ነው እንደዚህ ያልሰሩት? አምላክ ከወንጀልና ከኃጢአት የሚባል ነገር የለባቸውም። ዛሬ ኖ አይደለም። ኃጢአት የሚባለው ይሄ ወንጀል የሚባለው ነገር ይሄ ጣዖት ማምለክ፣ ሰው መግደል ቋንቋ ጊዜ ቅድም ስትይ ነበረ ዳውድ ገሎ ሰው ሚስት መውሰዱን ዝሙት መሆኑን እኔም አምናለሁ ስትይ አልነበረም? ቅድም ባይብል ነው ያዋሸባቸው። እኔ ዳውድ እንደዛ ይሰራም ብያለሁ። ምን ዳውድ አልኳልሽኝ? ዳውድ ባይብል አለ እኮ ነው። ባይብል ዋሽቶ ነው የዳውድን ስንፍናና የዳውድን ዝሙት ኃጢአት መጽሐፍ ቅዱስ ዋሸለ። ለምን ይዋሻል? ለምን ዳውድ ዝሙተኛ ያደርገዋል? እግዚአብሔር ሰው ባደ እንደ ልብ አሁን እሱን እኮ ነው መጠየቅ ያለብህ። ባይብል ተበርዟል። የመጽሐፍ ቅዱስ ውበቱ ራሱ የመጽሐፍ ቅዱስ እንዳምን ራሱ የሚያደርገኝ መጽሐፍ ቅዱስን እንደወደው ያደረገኝ አንዱ ምንድን ታውቂያለሽ? የማንም ዳውድ ነው ብሎ አልደበቀለትም። ነውሩን ቁልጭ የአብርሃምን ነውር ቁልጭ ቁጭ አድርጎ ያን ኃይሉ ዮሐንስን ስንፍና ብቻ ነው እንደ መጽሐፍ ቅዱስ የሚናገሩት አይደለም። አጣሽ አጎቴ አሁን ምንድነው መሰለህ አሁን ባይብል ላይ አንተ እያነጻጸርክ ያለው ምንድነው ከኢየሱስ ክርስቶስ ጋር ነው። ኢየሱስ ክርስቶስ በመጀመሪያ ደረጃ የኖረው 33 ዓመት ነው። ከነ ዳዊት ጋርም ሊወዳደር አይችልም። ምክንያቱም እነ ዳዊት መንግስት ሆኖ ሲያስተዳድሩ እንደው ተሳሳቱ እንኳን ቢባል በባይብል ደረጃ ተሳሳቱ እንኳን ብለው ቢነገሩ ማለት ነው እነዛ ስህተቶች ኢየሱስ ደጋግሞ ሊሳሳታቸው የሚሳሳታቸው ስህተቶች ለምን በለኛ አንቺ ማውጣት ያለብሽ ነገር አንቺ አላህን እየረዳሽው ነው። አንቺ ነብዩን እየረዳሻቸው ነው። ለምን በተቻለ መጠን ቁርአን ላይ የነቢያቶቹን ስንፍና ከውስጡ አውጥታችሁ ጥሩ ነገሮች ነቢያት በሙሉ ፐርፌክት የማይሳሳቱ አድርጋችሁ ያውም ደግሞ እኮ ሰለሞን ነብይ ነው። ሎጥ አይደለ እንዴ ከሁለት ልጆቹ ሰክሮ ስናርን የሚያክል ነገር ሰክሮ በእናንተ ይመስገን ባይብል ዋሽቷል። ምንድን ነው ለዚህ ነው ባይብል ተበርዟል። ባይብል ስለተበረዘ ነው እንጂ ሎጥ ይሄንን አልሰራም። ከሴት ልጆች ሎጥ የማይሳሳት እንትን ነው እንዴ? የማይሳሳት ኤንጅል ነው አንገር። እሺ እግዚአብሔር ለምንድን ነው አብርሃም እንትና ማን ነው ዳዊትም ማለት ነው የፈርዖን ሚስት እንትን ከማለቱ ከመድፈሩ ውጪ ሌላው ነገር ምንም መጥፎ ነገር ሰርቶ አያውቅም ጻድቅ ነው ብሎ የተናገረው ለምንድን ነው? የሎጥ ሚስት የማንም ሚስት ነው የደፈረው? እንትና ማን ነው ዳዊት የእንትናን
የኦሪዮን ሚስት ከመድፈሩ ውጭ በሌላው ነገር ጻድቅ እንደሆነ ምነግርሽ ከባይብል ቆይ አንቺ ባይብል ተበርዟል እኮ የሚባለው አውቀን እነ ዳውድን ስህተቶች ብንሸፋፍን ኖሮ በመጽሐፍ ቅዱስ ውስጥ እንደማይሳሳቱ ልክ እንደ አላህ አድርገን እንደማይሳሳቱ ወይም መልአካዊ አድርገን ፐርፌክት አድርገን ስህተታቸውን እያወጣን ብንጽፍ ኖሮ አዎ ባይብላችሁ ነው ችግር ይባላል። እኛ እኮ መልካሙ ጎናቸውንም ስንፍናቸውንም ባይብል ቁጭ ነው ያደረገው። ከዛ የምንማረው ነገር ስላለ ነው። ከስንፍናቸውም የምንማረው ከዳዊት ዝሙት የምንማረው ነገር አለ። ኦኬ ከነሎጥ ስህተት የምንማረው አለ። ኢቭን ከአብርሃም ስህተት የምንማረው አለ። ያልተሳሳተ ሰው በመጽሐፍ ቅዱስ ኢየሱስ የሚባል ሰው ብቻ ነው። ኢየሱስም ተሳስቷል። በነገራችን ላይ ስህተት ልስጥ። ለምሳሌ ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 7 ቁጥር 25 ላይ አንድ ሴት አንቺ ውሻ ሲላት ትመለከታለህ። ለምሳሌ አብራራልሻለሁ። እሱን ይሄው አጠገብሻለሁ። ምንም መንጥቂ ያልሆነ ቆይ ልንገርህ። ለምሳሌ ምንድን አለ ተነስቶ እየሄደ ነበረ ከሐዋርያቶች ጋር እና ወደውንም ታናሽቶ ልጅቷ እርኩስ መንፈስ ያደረባት አንድ ሴት ልጅ ነበረቻት እና ከዛ በኋላ ሴቱ የግሪክ ሰው ስለነበረች ምን አለችው? እንትናን ጠራችው፣ ኢየሱስን ጠራችው። ምን አለችው? ልጄ ጋኔን ያላት ጋኔን ይዟታል፣ ልጄ እባክህን አድንልኝ እያለች ትከተለው ነበረ ማለት ነው። ከዛ ጥንሽ አድርጓት ምንም እንዳልተፈጠረ ኃይሉ አሁን አንተ ይሄን ታደርጋለህ? አታደርግም። አንድ ሴት እንደው እንኳን ልጇ የታመመችባት ሴት አንድ ሴት እንደው ይሄንን እርዳይ ብትል ታደርግላታለህ። እንኳን ኢየሱስ ማለት ነው እርዳኝ እያለች እየጮኸች ስትነግረው ከዛ ኢየሱስ ከሐዋርያቶች እየጮኸችብን ነው ስለዚህ አናግራት ብለው ሲናገሩት ማለት ነው ኢየሱስ ምን አለ? የልጆችን እንጀራ ይዞ ለቡችላ መጣል አይገባም ማለት ነው። አንድ ሴት እንዴት ነው ቡችላ የሚላት? አንዲት ንጹህ የሆነች ያልተጠቃብሽ ነገረኛ ልጅ ነች። በጣም ስህተት ነው ማለት ነው። እቺን ጎርጎሮስ ማምጣትሽ ራሱ አድናቂሽ ነኝ፣ ግን አብራራልሻለሁ ምን ማለት እንደሆነ። ቡችላ አላት። አሁን ኢየሱስ ክርስቶስ እንትን ይላል። አብራራልሻለሁ ምን እንደሆነ። ያ ቦታ ስታይ ውሻ ብሎ የሰደባት አይነት ነገር ሊመስል ይችላል። እንደዛ አይደለም ያለው። እኔ በስጋ ወራት ተልኬ የመጣሁት እንደ አንድ ነብይ በእስራኤል ሕዝብ መካከል ከእስራኤል ሕዝብ ብቻ አይደለም፣ በስጋ ወራት እንደ አንድ ነብይ ሊያገለግል የመጣው እግዚአብሔር የላከው ለእስራኤል ሕዝብ በነብይነት። እሷ ደግሞ ግሪካዊ ነች እያለ ያለው ምሳሌ የሰጠው የልጆችን እንጀራ ወስዶ ለቡችሎች ይሰጣል ወይ ምሳሌ ጠይቃ አይሰጥም አሉት። እንግዲያውስ እሷን ውሻ ነሽ እያላት አይደለም። እኔ እግዚአብሔር የላከኝ ለእስራኤል ልጆች ነው በነብይነት እስከ ትንሣኤው ድረስ ማለት ነው። ስለዚህ ይሄንን አለ። ይሄንንም ደግሞ ያለው ልቧን ስለሚያውቅ ነው። ሴትዮዋ ከባድ ሴት ነች። ውሾችም እኮ ከጌቶቻቸው ወዳደቀ እንጀራ ይበላሉ ስትለው ዞር አለና ምን ታውቂያለሽ? እንዲህ አይነት እምነት እንኳን ከአንድ ግሪካዊት ሴት በእስራኤል እንኳን አይቻላቅም። አንቺ ሴት እምነት ስትንቅ ነው እንደ እምነትሽ ይሆንልሽ አላት። ውጤቱንና ያለበትን ኮንሰፕት ማወቅ አለብሽ እንጂ እንኳን ጀግናዬ ሰላም አለይኩም ወራህመቱላሂ አላላትም። ከሴትዮዋ ጋር ተግባብቷል። የተናገራትን መንፈስ ቅዱስ ያቀበለውን ቃል ነው። ምንድነው? የሴትዮዋን የእምነት ከፍታ ተስፋ ማትቆርጥ እንዴት ተናጥቃ ወስዳ እንደተመለሰች ተመልከች። አድናቂዋ ነን እንጂ ኢየሱስ አልሰደባት። እግዚአብሔር አቅጣጫ ነው ኢየሱስ የሚንቀሳቀሰው። ስለዚህ ሴትዮ እምነት ጎልጉላ አውጥታ እንድትጠቀምበት የሚያደርግ የጥበብ ቃል ነው የነገራት። ዳስ ዋይ ሴትዮዋ የጥበብ አይደለም የሄደበት መንገድ ግን በጣም ትክክል አይደለም። አላላትም እኮ ውሾች አንድ ተራ ጻድቅ የሚባል ሰው እንኳን ራሱ አላ የማይለውን ነገር ነው ያደረገው ማለት ነው። ክፍሉን አንብቤዋለሁ ወላሂ ምን ለማለት ዛራዬ ያላት ምን መሰለሽ እኮ ክፍሉን ላንብብልህ አጎቴ። ቴንክ ዩ ሶ ማች ጋይስ። ያ ክፍሉን ምን አነበበሽ? እኔ እኮ አውቀዋለሁ። ምንም ጥያቄ የለኝም። እባክህን ልጄ ታሟል፣ ልጄ እንደዚህ ይዟታልና እባክህን እርዳኝ ብላ ስትጮህ ዞር አለና ኢየሱስ ምንድን ነው ያለው? አልዞርም ትቷት ነው ሄደው። አልዞርም አንብቤ ደስ ይበልሽ አንብቤ እኮ አውቀው ትቷት ነው ሄደው። ይኸውልህ ዮሐንስ ሰዓት ለመቆጠብ ኢየሱስ ከዚያ ወጥቶ ጴጥሮስ ወደ ሲዶም አገር ሄደ። ማነው ጢሮስ እና ወደ ሲዶም ሀገር ሄደ። እነሆ ካናናዊ ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዞብታል ብላ ጮኸች። ይዞባታል ጮኸች። ስትጮህ ምንድን ነው ያለው? እርሱ ግን አንዳች አልመለሰላትም። ምን አለ? ዝም ብሏት ሄደ። ዝም ብሎ ሲሄድ ምንድን ነው ያደረገው? ደቀ መዛሙርቱም ቀርበው በኋላ ትጮኻለችና አሰናብታት አሉት። ግን አሰናብታት ብለው ለመኑት ይላል። ምንድነው እንግዲህ ሐዋርያቶች ራሱ ሰልችቷቸው ማለት ነው አሰናብታት ብለው ጮሁበት ማለት ነው ለእንጥላ ለኢየሱስ ማለት ነው። ከዛ ምን አለ? እርሱም መልሶ ከእስራኤል ቢለጠፍ ቡችላ ማለት በነገራችን ላይ የውሻ ልጅ ማለት ነውና ምሳሌ ነው የተጠቀመው። የጌቶችን የልጆችን እንጀራ
ለቡችላ መስጠት ይቻላል ወይ? መልሱ አይቻልም ነው አይደል? ልጆች እነማን ናቸው? ልጆች እነማን ናቸው? እስራኤላውያን ናቸው። እነሱ ደግሞ ምንድነው? እሷ ምንድናት? ቡችላ ናት። የቡችላ የውሻ ልጅ ነች። አሁን ይሄ እንዳለ ሆኖ ሌላ የምጠይቀው የመጨረሻ ጥያቄ ማለት ነው እስልምና 500 400 ዓመት ከክርስትና ያንገር ነው ወጣት ነው። ከ400 ዓመት ከ500 ዓመት በኋላ ነው እስልምና የመጣው ከክርስትና በኋላ you guys are younger than Christianity for 500 years። ስለዚህ ይሄን እናንተም ታምናላችሁ። የነብዩ መሐመድ ልደት የዛሬ 1500 አካባቢ ነው። አመቱን አናቱ ላይ እርግጠኛ አይደለሁም። አመናችሁም አላመናችሁም በታሪክም በምንም ሂስትሪም እኮ አለ እስልምና የ1500 ዓመት ዕድሜ ብቻ እንዳለው ምንም ይሄ ማንም ያውቃል። ክርስትና ስንት ዓመት ዕድሜ ያለው ከቢባል ምንም እኛ አንክድም። ክርስትና 2000 ዓመት ዕድሜ ነው ያለው። ከዛ በፊት ምን ነበረ? አምልኮተ እግዚአብሔር ነበረ አውቃለሁ፣ በአይሁድ ህግ ማለት ነው። በአጠቃላይ ጉዳዩ ከአደም ዘመን ጀምሮ የመጣ ነው አምልኮተ እግዚአብሔር በተለያየ ፎርም። እንደ ክርስቲያን ግን ክርስቲያኒቲ 2000 years ከኢየሱስ ነው የሚጀምረው። እስልምና ከነቢዩ መሐመድ ነው የሚጀምረው። ከየት መታችሁ ነው እናንተ? ከ500 ዓመት በኋላ መታችሁ ክርስትና እኮ ትክክል አይደለም ይሄን ራይት ይሄን ኤክስ ለማድረግ ሪሊ ከ500 ዓመት በኋላ መጥቶ አንተ እኮ ተሳስተ ነበረ፣ አንተ እኮ ትክክል አይደለም፣ ይሄ ነገር እኮ የኢብራሂም ጉዳይ እንደዚህ አይደለም ብላችሁ ባለቤቶቹ እያሉ አይሁዶች አሁን አይስቁባችሁም እናንተን? ከየት መታችሁ ነው? ይሄ እኮ የኛ ታሪክ ነው። የአብርሃምን ታሪክ ከየትም አላመጣም። የኛኑ መጽሐፍ ተመርኩዛችሁ ስለ አብርሃም የኛ አባት ነው ታሪኩ ፈልጉታችሁ ማን ፈቀደላችሁ? ባለቤቶቹ እያሉ ከ2500 ዓመት በኋላ መታችሁ እንዴት ነው ስለ አብርሃም ለባለቤቶቹ የምትነግሩት? ባለቤቶቹ እያሉ ይሄ ነገር ነገር ሪሊ አእምሮሽን ተጠቀሚ፣ አእምሮሽን ተጠቀሚ። ንገርኝ ነው በመጀመሪያ ደረጃ ክርስትናም ሆነ እስልምና ክርስትናም ሆነ አይሁድ የሚባል ሃይማኖት ከእስልምና በፊት አልመጣም። ይሄ አሁን እኔ ጸጥ ብዬ አላዳመጥኩ። ክርስትና የሚባለው አስተምሮ የመጣው ከጊዜ በኋላ፣ አይሁድ የሚባል አስተምሮ የመጣው ከጊዜ በኋላ ነው። ሙሴ የማያውቀውም ኢየሱስ የማያውቁትም ክርስትና የሚባል ሃይማኖት ኢየሱስ ክርስቶስ ካረገ ፕሊዝ ኧረ አጎቴ በፈጠረ አምላክ የሆነብህ አይ ጉዳቱን ስሙን ያልኩት ይቅርታ። እሺ ላለህ ብለህ እሺ አንተ አላህን ስለምታመን ላለህ ብለህ ተው አንድ ጊዜ። አሁን ምንድነው መሰለህ ክርስትና የሚባል አስተምሮ የመጣው ከኢየሱስ ክርስቶስ ካረገ ከ100 ዓመት በኋላ ሲሆን ክርስትና የሚባል ሃይማኖት ከዘፍጥረት እስከ ራዕየ ዮሐንስ አንድ ቦታ የለም ክርስትና የሚባል። እንደዚሁም ደግሞ ይሁዳ የሚባለው አስተምሮ የይሁዲ እምነት ደግሞ የዘር ስም እንጂ የሃይማኖት ስም አይደለም። ሃይማኖቶች ጀመር አይታወቅም። አሁን ቅርብ ጊዜ የተመሰረተ አስተምሮ ነው። ይሁዳ ምናምን ብለው የሚናገሩት የዘራቸውን ስም እንጂ የሃይማኖት ስም አይደለም። ሃይማኖታቸው ሲጀመር አይታወቅም። የይሁዳውያን ማለት ነው። አይሁዳን የሚባሉት ይሁዳ የሚባል አንድ ግለሰብ ስለነበረ በዛ ስለሚጠሩ ነው። እስልምና ሲባል ከአዳም ጀምሮ የነበረ አስተምሮ ነው። አዳም አለይሂ ሰላም የሰው ልጆች መጀመሪያ የነበረው አዳም ጀምሮ የነበረ ነው። ለዛ ነው ሙስነድ አህመድ ላይ ያላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሰው መጥቶ ሲጠይቅ ፈያ ነብይ ካና አወሉ የመጀመሪያ ነብይ ማን ነበረ ተብለው ያላህ መልእክተኛ ሲጠየቁ አዳም አለይሂ ሰላም አዳም ነበረ። ቁልቱ ያ ነብይ አላህ አንተ ያላህ ነብይ ወይ አው ነብጋ ካና አዳሙ ነብይን ነዓም ነብይን ካነ ሙከለመን አላህ ሱብሃነሁ ወተዓላ በቀጥታ ያነጋገረ ነብይ ነበረ፣ ሙስሊም ነበረ በማለት ያላህ መልእክተኛ አለይሂ ሰላቱ ሰላም ይናገራሉ። አብርሃም አለይሂ ሰላም ይሁዳም ክርስቲያንም እንዳልነበረ ወደ ቀጥተኛው መንገድ ያዘን ነበረ፣ ሙስሊም እንደነበረ አላህ ሱብሃነሁ ወተዓላ ይናገራል። ለምሳሌ በምዕራፍ 2 ቁጥር 35 ላይ 31 ላይ በምዕራፍ 20 ቁጥር 115 ላይ እንደዚሁም ደግሞ በምዕራፍ 3 ቁጥር 67 ላይ አላህ ሱብሃነሁ ወተዓላ ይናገራል። አላህ አዘ ወጀል ምን ማካነ ኢብራሂሙ የሁዲየ ወላ ነስራንያ ኢብራሂም ይሁዳንም ክርስቲያንም አልነበረም፣ ወላኪን ካነ ሐኒፈን ሙስሊማን ወማካነ ሚነል ሙሽሪኪን ነገር ግን ወደ ቀጥተኛው መንገድ ያዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም እያለ ቀጥተኛው መንገድ ላይ የነበረ ሙስሊም እንደነበረ አብርሃም ይናገራል። አብርሃም ከዛ ብዙ ነው። ሙሴ ግን ሙሳ አለይሂ ሰላም ደግሞ በምዕራፍ 10 በሱረቱ ዩኑስ ምዕራፍ 10 ከቁጥር 84 ላይ ወቃለ ሙሳ ያ ቀውሚ ህዝቦች ሆይ አለ ሙሳ አለይሂ ሰላም እንኩንቱም አመንቱም ቢላህ በአላህ የምታምኑ ከሆነ ፈዐለይሂ ተወከሉ በአላህ ላይ ተመኩ እንኩንቱም ሙስሊሞች እንደሆናችሁ በማለት ሙስሊም እንደነበረ ሰዎችን ሙስሊም ሆኖ ብሎ ያዘዘ እንደነበረ ያስቀምጣል ማለት ነው። ኢሳ አለይሂ ሰላም ኢየሱስ ክርስቶስ በብሉይ ኪዳን ዘመን ሙስሊሞች ነበሩ እኮ እያለችን ነው። ሙስሊሞች ነበሩ እኮ ነው ማለት። እንደዚሁም ደግሞ ኢሳ አለይሂ ሰላም ራሱ ኢየሱስ ክርስቶስና ሐዋርያቶቹ ተከታዮችም ራሱ ሙስሊሞች እንደነበረ ይናገራል። ለምሳሌ ኢየሱስ ክርስቶስም ሐዋርያትም ኢየሱስም ሐዋርያቱም ሃይማኖታቸው ምን ነበር?
ሙስሊም ነበሩ። ለምሳሌ ምዕራፍ 3 እኮ ማስረጃ እኮ አለ። አሁን ችግሩ ክርስቲያኖች ክርስትና የኛ ሃይማኖት ክርስትና ነው በፊት የነበረው ማስረጃ ማፊ ማስረጃ የለም። እኛስ ማስረጃ ምዕራፍ 3 ሱረቱል አሊ ኢምራን ምዕራፍ 3 ከቁጥር 52 ላይ አምላካችን አላህ Subhanahu Wa Ta'ala ምን ይላል? እንደዚሁ በሱረቱል ማኢዳ ምዕራፍ 5 ከቁጥር 111 ላይ ምን ይላል አምላካችን አላህ? ወኢዝ አውሂቱ ኢለል ሐዋርይን ወደ ሐዋርያቶች ወህይ ነው ወይም ተመለኮቴን ባወረድኩ ጊዜ አን አሚኑ ቢ በኔ እመኑ ወቢረሱሊ በመልክተኛ እመኑ ብዬ ባዘዝኳቸው ጊዜ ቃሉ አመና ወሽሀድ ቢአንና ሙስሊሙን እኛም ማመንን ሙስሊሞች መሆናችንን መስክር በሉ በማለት ይናገራል። ስለዚህ አይሁድ እንትኖች ሐዋርያቶች ምን ነበሩ? ሙስሊሞች ነበሩ። ኢሳ አለይሂ ሰላም ምን ነበረ? ሙስሊም ነበረ። የሰበከው ምንድነው? እስልምና ነው። ለዛ ነው አላህ አዘ ወጀል በምዕራፍ 3 ከቁጥር 52 ላይ ፈለማ አሐሰ ዒሳ ሚንሁሙል ኩፍር ኢሳ አለይሂ ሰላም ከነሱ ክህደትን በተሰማው ጊዜ ቃል መን አንሳሪ ኢለላህ ወደ አላህ ረዳቴ ማን ነው ባለ ጊዜ ቃል الحواريون نحن አንሳር አላህ አመና ቢላህ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክራሉ እያለ ሙስሊሞች እንደነበሩ ይናገራል። ሲቀጥል አይሁዶችና ክርስቲያኖች እያለ ይጠራል። የመጽሐፉ ሰዎች እያለ ይጠራል ብለህ ለተናገርከው ነገር አይሁዶችና ክርስቲያኖችን ብሎ ሲገልጽ ቁርአን ማለት ነው ከሱረቱል በቀራ እስከ ሱረቱል ነስ ድረስ መመልከት ማለት ከሱረቱል ፋቲሃ እስከ ሱረቱል ነስ ድረስ መመልከት ትችላለህ። የመጽሐፉ ሰዎች ብሎ አምላካችን አላህ Subhanahu Wa Ta'ala ስህተት እንደሰሩ ነው የሚገልጸው። ለምሳሌ አላህ አዘ ወጀል በሱረቱል በቀራ ላይ ምዕራፍ 2 ቁጥር 7 ላይ ፈወይሉ ለለዚነ የክቱቡነ الكتاب بأيديهم ثم يقولون هذا من عند الله ያለ ስህተት እንደሰሩ ነው የሚያስቀምጠው። እሺ ወአለይኩም ሰላም ድምጽህ ታፍና ናግቲ አትሰማም። አሁን ደግሞ ቀላል ጥያቄ ልጠይቅሽ። የአሁኑ ጥያቄ የምትመልሺው ከአይሁድና ከክርስትና ግዴታ መቀበል እንኳን መቼም እናንተ ካፊር የሆናችሁ ስለሚመስላችሁ አትቀበይም፣ እሱ ግድ የለም። ግን ከሁለቱ ግዴታ ቢሆንብሽ የቱን ትመርጫለሽ? ከአይሁድ ከክርስትና? ዋና እኔ አልቀበልም። አላህ Subhanahu እንደዚህ አይነት ምርጫ ሲጀመር እንደዚህ አይነት ምርጫ ውስጥ እስልምና አላስገባው። እኔ አላህ Subhanahu Ta'ala እስልምና ላይ ይሄድ እኔ አላህ Subhanahu Ta'ala እንደዚህ አይነት ጨለማ ይጠብቀኝ። እንዴት ነው አንድ ሰው ይልቅ ለምን ትፈሪያለሽ? የሚጣበቅብሽ እኮ ነገር የለም። እሺ እናንተ ሁሉ ነገር እኔ ሲጀመር የሚመረጥ ውስጥ አይደለሁማ። እኔ ቀጥተኛው መንገድ ነው የነቢያት ሃይማኖት ላይ እኮ ነው ያለው። ሐሳቤን ቀይሬያለሁ። እሺ ከሁለቱ ግን ከክርስትናና ከአይሁድ እንደው ትንሽ ወደኛ ይቀርባል ብለሽ የምታስቢው ወደ እናንተ የትኛው ነው? ሁለታችንም ልክ አይደለም ለእናንተ። ነገር ግን እንደው ላይክ በእንትን ደረጃ ወደ እስልምና አስተሳሰብ ቀረብ ይላል የምትይው ከሁለቱ? ወደ እስልምና አስተሳሰብ ቀረብ ይላል ብዬ የማስበው እንትና ነው አይሁዶች ይሻላሉ ከእናንተ። እናንተ እኮ ጭራሽ ሶስት አካላቶችን እኮ ነው ኢየሱስ ክርስቶስን ታመልካላችሁ እናንተ። እነሱ ደግሞ ኢሳን ነብዩን ኦልሬዲ ገለውታል፣ አይፈልጉትም። እንደንትን የሚቆጥሩ ችግር አለ። ባስተምሮ ነው የምልህ እንጂ ይሄ በክፉነት ምናምን ከሆነ አይሁዶች ክፉ ናቸው፣ ክርስቲያኖች ይሻላሉ በደግነት ማለት ነው። ወላኪን ደግሞ በእንትን ከሆነ ባስተምሮ ደረጃ ከሆነ ግን ቀረብ የሚሉት ከእስልምናው ጋር የሚሄዱት አይሁዶች ናቸው እንጂ ክርስቲያኖች በጣም ድንበር አልፎ ጣዖት አምላክ ላይ እንዳላቸው ነው የምናምነው። አሁን ደግሞ ቀላል ጥያቄ፣ አንቺ አሁን ብትሞቺ ጃነት ወይስ ጀሃነም? እኔ ሙስሊም ሆኜ ከሞትኩ ጀነት እንደምገባ ምንም ጥርጥር የለውም። አላህ Subhanahu Ta'ala ሙስሊም አድርጎ እንድገለኝ ዱዓ አድርግልኝ። እርግጠኛ ነሽ? ሙስሊም ሆኜ ከሞትኩ ምንም ጥርጥር የለውም እኮ ነው የምልህ። አንድ ሰው ሙስሊም ሆኖ ከሞተ ምንም ጥርጥር ታፍናል እኮ አጎቴ። ሙስሊም ከሞት አንቺ እኮ ነግረሽኛል ለዘላለም ሙስሊም እንደምትሆኚ። እንደ አንድ ሙስሊም ነው የሚጠየቅኩሽ። አሁን ለምሳሌ ሙስሊም ነሽ ራይት ናው፣ አሁን ብትሞቺ የት ነው የምትሄጂው? ምሳሌ ነው። ሙስሊም ሆኜ ከሞትኩ ጀነት ነው፣ ምንም ጥርጥር የለውም። አላህ Subhanahu Ta'ala አላህ አዘ ወጀል በሱረቱል ሙእሚኑን ቁጥር 1 ላይ ቀድ አፍለሐል ሙእሚኑን ምእመናን ጀነት ገማናን ነው፣ ምእመናን ነፃ ወጡ ዳኑ ይላል። ስለዚህ ድነናል ብለን እናምናለን። የአላህ መልእክተኛ አለይሂ ሰላቱ ሰላም መን ሸሂደ አን ላ ኢላሀ ኢለላህ ደኸለል ጀነት፣ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ የሞተ ሰው ጀነት ገባ። ተመልሶልኛል። እኔም ብትጠይቅኝ ክርስቲያን ሆኜ ብሞት አሁን በሞት መንግስት ሰማያት ነው መገባው ብዬ ነው የማምነው። እኔ አሁን እርግጠኛ መሆኑ ራይት ናው በሞት ቀጥታ መንግስት ሰማያት ገባለሁ ብዬ የማምንበት ምክንያት አለኝ። ብትጠይቅ የማወራው ነገር አለኝ። እኔ መንግስት ሰማያት ስለመግባቴ ማረጋገጫዬ ስራዬ አይደለም። የፈለገ ጥሩ ሰው በሆን የአላህን ጽድቅ ስታንዳርድ ማሟላት እችላለሁ ወይ? አላህ ስለ እንግዲህ በመጽሐፍ ቅዱስም አረብኛውም አላህ ስለሚል ስም ባዘር አያደርገኝም እኔ ወይም እግዚአብሔር ማለቴ ነው። ኦኬ የእሱን የጽድቅ ስታንዳርድ ማሟላት አልችልም። ማሟላት ስለማልችል በእግዚአብሔር ጸጋ በክርስቶስ ኢየሱስ ሞትና ትንሣኤ በተከፈለልኝ ክፍያ
በእዛ ሪፕሬዘንታቲቭ ሆኜ ነው ጸድቃለሁ ያልኩት እንጂ በራሴ ጽድቅ አይደለም። እኔ ሃዋዩ እናንተ ክርስቶስ ኢየሱስ ሞቶልናል በጸጋ መዳን የሚባል ነገር አለ ብላችሁ አታምኑም። በስራችን ነው ምንድነው አላህ ጄጅ የሚያደርገን እንደየስራችን ነው ብላችሁ የምታምኑ ከሆነ ዛራ አዩ ፐርፌክት እኛ ፐርፌክት ብለን አብናምን ሲጀመር አላህ Subhanahu Ta'ala ፐርፌክት ናቸው ማለት ሁሉም የአደም ልጅ ተሳሳች ነው። ከተሳሳችሁት ሁሉ አንድ ጊዜ እሺ ጥያቄህን ልመልስ። አጎቴ ደግሞ አንድ ጥያቄህን ልመልስ። እሺ ሐሳብ ያሻሻ አላህ መርሲልፍ እናንተ እንደምትሳልኩኝ እሺ ልመልስ። the most complete 100% righteous and holy በፊቱ ለመቆም 100% ንጹህ ያልሆነ ሰው በቅዱሱና በጻድቁ ፍጹም በሆነው ፈጣሪ ፊት ለመቆም እንደማይቻል በእናንተ ሃይማኖት ብዙ ጊዜ የምትሰብኩት ይሄንኑ ነው። አዩ ፐርፌክት ካልሆንሽ ትችላለሽ። ዛራ ፐርሰናሊ ሳስብሽም ጥሩ ሰው ትመስኛለሽ። ነገር ግን ፐርፌክት አይደለሽም፣ ትሳሳቻለሽ። ሰው ቅናትም ይቀናል እኮ ትንሽ ንዴትም ይናድዳል። የኃጢአት ትልቅና ትንሽ የለውም። እንዴት ነው ታዲያ አንቺ መፍትሄ በእኔ እንደ ክርስቲያን ብትጠይቅኝ ዛራ መፍትሄ የለሽም። ምክንያቱም እስላም ስለሆንሽ አይደለም፣ እስላም ጥሩ ህዝብ ነው። ነገር ግን ፐርፌክት የኢየሱስ ሞትና ትንሣኤ አትቀበሉም፣ በጸጋ መዳንን አትቀበሉም። ስለዚህ የፍትህ ጥያቄ ምን እንደሆነም ገና አልገባችሁም። በራሴ ጽድቅ እኔ ጥሩ ሰው ነኝ በመስገዴ አምስቱን ካሟላው ብላችሁ ነው ያሰባችሁት። that doesn't qualify you to stand in his presence, so what are you going to do? you are in trouble። ይሄንን ነው ጥያቄ። ምን ይሻልሻል? you're not perfect በአላህ ፊት ለመቆም የሚያስችል ጽድቅ የለሽም። እንዴት ነው ምንድነው ዋስትናሽ? ምንድን ነው ወይስ እዛ ስደርስ 50-50 አላህ እንደሚያደርገኝ አድርገኝ እዛ ሲሄድ እኔ እስላም ሆኜ ሞታለሁ አኑም አስደርስ በቃ እንደዛ ነው ወይስ ምንድነው አላማችሁ? ፕሊስ እባክህን ጣልቃ አትግባ። እሺ ጣልቃ አትግባ። እኔ ሳወራ እሺ በጣም አመሰግናለሁ። እሺ በመጀመሪያ ደረጃ አላህ Subhanahu Ta'ala የማይመራው ኃጢአት ምንድነው ብለን ስናነብ አላህ ዘወጀል ምንድነው የሚለው ወመን ይክፍር ቢልኢማን ፈቀድ ሐቢጠ ዐመሉሁ ያኒ በእምነት የሚክድ በእርሱ ስራው ይበላሻል በማለት ይናገራል። እነዚህና ከፈሩ ወማቱ ወሁም ኩፋር እነዛ የካዱ ከሃዲ ሆነው የሞቱ እነርሱ ፈለን ይቅበል منه ያኒ አላህ Subhanahu Ta'ala ከነርሱ ተውበታቸውን እንደማይቀበል ይናገራል። እንደዚሁም አላህ መልእክተኛ አለይሂ ሰላቱ ሰላም ተናግረዋል። በተጨማሪ ማለት ነው አንድ ሰው ክዶ ከሞተ ጀነት አይገባም። ወላኪን ደግሞ ወንጀል እየሰራ ከሞተ አጋጣሚ የተወሰነ ይቀጣና ይገባል። አላህ ሊመራውም ሊቀጣውም ይችላል። ግን እኛ ተውበት ካደረግን ወደ አላህ Subhanahu Ta'ala ከተመለሰን ንጹህ ነው የምንሆነው። ሰው ሊሞትልን ወይም ደግሞ መጥቶ ሊሰቀልልን አይገባም። ነገር ግን አጋጣሚ ሆኖ ከተባለ እኛ ጀነት የምንገባው በስራችን ነው ወይ ሲባል በፍጹም አይደለም። እኛ የምንገባው አላህ Subhanahu Ta'ala እዝነት ነው ብለን የምናምነው። ያለ መልእክተኛ አለይሂ ሰላቱ ሰላም ደግሞ ምን ይላሉ? ይሄን ሲያስቀምጡ በሰሂህ ሙስሊም አንድ ጊዜ ፕሊዝ እባክህ አንድ ጊዜ በአላህ እዝነት ጀነት እንደምንገባ ለሰይ ለምሳሌ አላህ መልእክተኛ አለይሂ ሰላቱ ሰላም በሰሂህ ሙስሊም እና ሙተፈቁን ዐለይሂ ነው ቡኻሪና ሙስሊም ያለ ሐዲስ ነው። ለየድኹለ አሐድን አዕመሉሁ الجنة አንድ ሰው ጀነት ስራው አያስገባውም ማለት ቃሉ ወላ አንተ ያ ረሱላህ እርሱም ቢሆን አንተ ያላህ መልእክተኛ ብለው ሲጠይቋቸው ቃለ ወላ አና እኔም ቢሆን ብለው መለሱ። ያላህ መልእክተኛ ምን ኢላ የተገመደኒ አላህ ያኒ ቢፈضل ወራህመት በዝነቱና በሱ ችሮታ ካልሆነ በስተቀር ጀነትን አልገባም ማለት። ታዲያ በምንድነው የምንገባው ከተባለ በአላህ እዝነት በአላህ ረህመት ነው የምንገባው። ስራሳ ከተባለ ስራ የምንሰራው ለምንድን ነው? በአላህ Subhanahu Ta'ala ስሩ ብሎ ስላዘዘን የሱን ትእዛዝ ለመፈጸምና አላህ Subhanahu Ta'ala ባዘዘን መንገድ ለመጓዝ ነው። ለዛ ነው አላህ ዘወጀል ወራህመቲ ወሲዐት ኩል ሸይ የኔ እዝነት ቁጣዬ ማነው ምንድነው ሁሉንም አካበበች እያለ የሚናገረው በአላህ እዝነት እንጂ የኛ ስራ ማለት ነው እንኳን የአይናችንን ያክል የአይናችንን ብሌን የሰጠንን ያክል እንኳን እኛ እድሜ ልካችንን ብንሰራ የአላህ Subhanahu Ta'ala ጀነት ማግኘት አንችልም። ታዲያ በምንድነው የምንገባው? በአላህ እዝነት ነው እንጂ ሰው ሞቶ ተገሎ ምናምን የሚባል አስተምሮ ስለምን ላይ የለም። አላህ አዘወጀል ተውበት አድርጉ ንጹህ ልብ ብቻ ነው የሚፈልገው። ንጹህ ልብ አድርገን ወደ አላህ እንመለሳለን። አላህ ይምረናል ያድነናል። ምንድነው ብላ ይውላችሁ እቺ ጠጋጠጋ ቃለ ማንሳት ነው። ድሮ ጴንጤ ነበረ በእግዚአብሔር ጸጋ ነው ምድነው። እኔ ኃጢአተኛ ነኝ። የፈለኩትን ያህል ብፍጨረጨር የፈለኩትን ጻድቅ ለመሆን አንደበቴን ብቆልፍ ቤት ላይ ዘግቼ ብቀመጥ በራሴ ጻድቅ መሆን አልችልም። ትንሿንም ቢሆን ቅናትም ሰው ይቀናል፣ ክፉ ሐሳብም ክሮስ ያደርጋል። የኃጢአት ትልቅና ትንሽ የለውምና በእግዚአብሔር ፊት ያው ኃጢአተኛ ነኝ ይነስም ይብዛም። እግዚአብሔር ደግሞ ንጹህ አምላክ ነው። በፊቱ ሊያቆመኝ የሚችል የጽድቅና የቅድስና ብቃት እስከሌለኝ ጊዜ ድረስ ያው ሲኦል ነው።
ስለዚህ ምን ይሻለኛል ወደሚለው ሰው በራሱ ጽድቅና በራሱ አቋም መዳን ስለማይችል ነው የልጁ የኢየሱስ ክርስቶስ የፍትህንና የፍርድን ጥያቄ ፍትህን ጥያቄ ምላሽ ለመስጠት ሰው ልጅ ሆኖ ወደዚህ ዓለም መጥቶ ስለ ኃጢአታችን መሰዋቱ ምክንያቱ ይሄ ነው ማለት ነው። ሞቶ አልቀረም፣ ተነስቷል። በአብ ፊት ሪፕሬዘንት ሊያደርገን በእንደዚያ መልኩን የመጣው እኛ ክርስቲያኖች እንድናለን ወይም ደግሞ ምንም ጥያቄ የለኝም የምንለው ተጽፏል በሚልም አይደለም። አሁን ሙስሊሞች አይታችሁ ከሆነ ቁርአናቸው ውስጥ አሁን እሷ በአረብኛ ትለውና ተረጉማለች። ቁርአናቸው ላይ ተጽፏል፣ እርግጠኛ ናቸው። ቁርአኑ እንዴት ተጻፈ ከየት መጣ የሚለውን ጥያቄ ውስጥ አያስገቡም። እኛም ባይብል ላይ ስለተጻፈ ብቻ አይደለም የምንከተለው። አንድ ነገር ወቁ፣ መጽሐፍ የሆነ የሃይማኖት መጽሐፍ ላይ የሆነ ነገር ስለተጻፈልን እሱም ብቻ ተከትለን ተጽፏል በሚል እርግጠኝነት ብቻ አይደለም። የመንፈስ ቅዱስ ምስክርነት የሚባል ነገር አለ። ዛራዬ እኔ በፍቅር ነው የምነግርሽ። አንድ ክርስቲያን ዝም ብሎ ስለተጻፈ ሪትን ወርድ እያነበበ አይደለም መንግስተ ሰማያት ገባለሁ እግዚአብሔር አለ የለም የሚለውን ነገር የሚወስነው በዛ መልኩ አይደለም። መድኃኒታችን ጌታችን ኢየሱስ ክርስቶስ የከፈለው ክፍያ የዛሬ 2000 ዓመት ገደማ ነው። ያንን እውነት ዛሬ ትኩሱን ኢንፎርሜሽን በውስጣችን በማንጠራጠር መልኩ በውስጣችን የሚመሰክር በእኛ ውስጥ የሚኖር የእግዚአብሔር መንፈስ አለ፣ መንፈስ ቅዱስ። ይሄንን አውጥቻውን ላሳይሽ አልችልም። እኔ ውስጥ ስትገቢ ብቻ ፕራክቲስ ስታደርግ ስትቀምሺው ብቻ መታቂ እውነት ነው ነገር። እኛ በጸጋ ድነናል። እኛ ኃጢአተኞች ነን። የጸጋ ባለቤት እግዚአብሔር በጽድቁ በልጁ በኢየሱስ ክርስቶስ ሞትና ትንሣኤ እንዲሁ በነፃ ምህረትን ሰጠን አዳንን ብለን የምናምነው በእንደዚያ መልኩ ነው። እናንተ ድሮ እኔ እስላም ሀገር ነው ተወልጄ ያደግኩት፣ ከሙስሊሞች ጋር ያደግኩት። በዘመኔ ሁሉ ከልጅነቴ አሜሪካ እስክመጣ ጊዜ ድረስ እንግዲህ ብዙ ዓመቴ ነው እዚህ አሜሪካ ሀገር መኖር ከጀመርኩ ከእድሜ በላይ ኖሬያለሁ፣ ከግማሽ በላይ። በልጅነቴ ግን ማስታውሰው ከሙስሊም ሀገር እንደማደጌ ሁሉም ሙስሊሞች የሚሉን ምን የመጸጋ መዳን ነው የምታወሩት? አላህን የሚያቆማ እንደሚድንና እንደማይድን ሁላችንም ኢቭን እንኳን እኛ አይደለም ነብያችንን እንኳን አጥብቀ ጸልይ፣ አጥብቀ ራስህን ጠብቅ፣ እንደዚህ በፊቴ ፍጹም እንድትሆን ብሎ ለሳቸው እንኳን ማስጠንቀቂያ ሰጥቷል። እኔ ጥቅሱ እንዳጠይቀኝ ቱ ጋር እንዳላላቀ ስህተት ነው። እኔ ስህተት ነው አጎቴ። እስልምና የማያስተምረውን ነገር ነው ማስረጃ ነው። ቀድሜ ቶሎ ጥቅሱ የቱ ጋር እንዳለ አላቅም ያልኩት ጉግል ባረገው ግን አገኘዋለሁ። አጥብቀ ጸልይ የተባሉበትን ነቢዩ መሐመድ ራሳቸው አላህ አጥብቀ ጸልይ እሳቸው እንኳን ተቆጣሩ ማለት ነው። ሳንግስ ምንም የምታወጣቸው ነገር የለም። ምንም ኢቭን እስላምን ምንም አይላቸውም። ሁሉም the perfect man ever የሱ ፐርፌክሽን ነው እኛም ፐርፌክት ያደረገን እንጂ ማንኛችንም ከራሳችንም ምንድን የለም። ኢየሱስ ብቻውን የሚያድነው ጎበዝ። አሁን ሙስሊሞች አላችሁ፣ የተወደዳችሁ ሙስሊሞች እዚህ ውስጥ የምንወዳችሁ የምናከብራችሁ እዚህ ውስጥ ያላችሁ ቀናነታችሁን አያለው። በቃ ለሃይማኖታችሁ ያላችሁን ቅናት ሁሉ እያየ ነው። ልክ እንደ ዛራ ናችሁ። ሁላችሁም ስጦታ ስታጎርፉላት የነበረው ለምንድን ነው? የልባችሁ ስለምትናገርላችሁ ነው። ጥሩ ነው። ነገር ግን ልንገራችሁ፣ ራሳችሁን በራሳችሁ ማዳን አትችሉም። አላህ በቃ የአላህ እዝነት ነው የሚባል ቋንቋ የለም። አላህ የፍትህ አምላክም እንደሆነ ወቁ። እዝነቱ እንዳለ ሆኖ ማለት ነው። እና አዎ ያዝንልናል። እንዳውም ሙስሊሞች ምን ይላሉ? the most merciful and compassionate ይላሉ። አላህ ስሉ አዎ ኮምፓሽኔት ነው። አዎ መርሲፉል ነው። ሃውኤቨር የፕሪንሲፕል አምላክ እንደሆነም ደግሞ እንዳትረሱ። በህጉ መሰረት ኃጢአት እስካልተወገደ ጊዜ ድረስ የዛ የኃጢአት ዕዳ ተጠያቂ ነው የሚሆነው። የኃጢአት ዕዳ ስረዛ በልጁ በኢየሱስ ክርስቶስ እግዚአብሔር ለዓለም ሁሉ ለእስላሙም ለክርስቲያኑም ነው ያደረገው። ለዚህ እውነት እጅን መስጠት፣ ልብን መክፈት። በእውነት እግዚአብሔር እንግዲህ አይኖቻችንን ይክፈትልን። እግዚአብሔር ዘመናችሁን ይባርክ። እኔ ከዚህ ዛራዬን አሁን እንግዲህ በአክብሮት እዚህ ጋር ማሰናበት ፈልጋለሁ። እሷ በተአምር ልጅቷ እኮ በተአምር አትወርድላችሁም። በቃ ታቋታላችሁ። ዛራ እኔ እውነት ለመናገር ድንገት ያወረድኳት ለምንድን ነው? ስለማትወርድልኝ ነው። እኔ መሄጃዬ ስለደረሰ ነው። ዛራዬ በጣም ነው የምወድሽ የማከብርሽ እህቴ። በጣም ቴንኪ ሶ ማች አክብረሽኝ መተሽ እኔ ቤት መተሽ እንደተለመደው ጊዜሽን ሰተሽኝ የጥያቄና መልስ ጊዜ ኖሮ በአክብሮ ስለመለስሽልኝ ለእኔም ካለሽ አክብሮ የተነሳ በጣም ከልብ አመሰግናለሁ። በጣም ነው የምወድሽ የማከብርሽ። ጥሩ ልጅ ነሽ በጣም። ነገር ግን አንቺ ጌታን ተቀብለሽ መተሽ በዚህ ሁሉ ትጋትሽ፣ በዚህ ሁሉ ታማኝነትሽ፣ በዚህ ሁሉ እውቀትሽና መረዳትሽ አእምሮሽን መቼም በጣም የተባረከ አእምሮ ነው ያለሽ፣ አልተጠቀምሽበትም እንጂ ወደ ጌታ መተሽ ይህን በዚህ ጥሩ ልብ ወንጌል ብትሰብኪበት በጣም ምኞቴም ናፍቆቴም ነው። ለአንቺ ካለኝ ፍቅርም ካለኝ አክብሮትም የተነሳ መመኝልሽ ይሄ ነገር ነው ማለት ነው፣ ሌላ ነገር አይደለም። አሁን መውጫዬ ስለደረሰ ነው። በዚህ ወገኖቼ እኔ ጥያቄ የምጠይቃችሁ ከቻላችሁ ፋሎ አድርጉኝ ሁላችሁም። ጌታችን ኢየሱስ ክርስቶስ የህይወትን ጥያቄ ምላሽ ሰጥቶናል። ለዚህ ምላሽ እንግዲህ መስጠት ያለብን ደግሞ እኛ ነን። ልባችንን መክፈት ያለብን እኛ ነን። የሃይማኖት ጉዳይ አለም እየሰበኩ ያለሁት
በእግዚአብሔር ጸጋ መዳንን እንድትረዱ ፈልጋለሁ። እኛ ኃጢአተኞች ነን፣ ምንም አቅም የለንም። አቅማችን ኢየሱስ ክርስቶስ ነው፣ ውድ ሕይወቱን አሳልፎ የሰጠን ማለት ነው። ለዚህ ነገር ምናልባት ጌታን መቀበል እፈልጋለሁ የምትሉ ሰዎች 7 ቁጥር ብትጽፉልኝ አብረን ጸልየን ጌታን ተቀብላችሁ ትወጣላችሁ። ኢየሱስ ክርስቶስ ፍቅሩን አስቡ። ወርዱና ስፋቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የልጁ የእግዚአብሔር ፍቅር ነው የሚለው መጽሐፍ ቅዱስ። አስቡ፣ ያን ያህል ፍቅር ውድ ሕይወቱን አሳልፎ መስጠት ብቻ አይደለም፣ በታላቅ ውርደት የመሞቱ ዓላማ ውርደታችንን ተሸክሞ ክብሩን ሊሰጠን ነው። ሞታችንን በላዩ ላይ ወስዶ ተመልከቱ፣ ሕይወትን የሚያክል ነገር ሰጥቶናል። ስለዚህ እውነት ለዚህ ጌታ ልቤን ከፍታለሁ። ለዚህ ለወደደኝ ሕይወቱን በእንደዚያት መልኩ ስለኔ ጊቭ አፕ ካደረገ እኔ ደግሞ እሱ ሞቴን ከወሰደ ሕይወቱን መቀበል ማንን ገደለ? ስለዚህ ለዚህ እውቅና ሰጣለሁ፣ ለተከፈለልኝ ክፍያ እውቅና ሰጣለሁ የምትሉ ሰዎች 7 ቁጥር ጻፉልኝ። እየጻፋችሁ ነው፣ እያየው ነው። ቴንክ ዩ ሶ ማች። ጌታን መቀበል የምትፈልጉ ማሜ እዚህ ውስጥ ካለ ማኔጅ አድርግልን። ተባረኩ። በጣም ከልብ አመሰግናለሁ። 7 ቁጥር እየጻፋችሁ ነው። ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርጌ መቀበል እፈልጋለሁ የምትሉ ሰዎች ማለት ነው። ያደረገልኝ ነገር ገብቶኛል። ሪሊ ክርስትና እኮ ውብ ነው። የኢየሱስ ክርስቶስ ሞትና ትንሣኤ ትርጉሙ የገባው ሰው 7 ቁጥር እየጻፋችሁ ያላችሁ ብዙ ናችሁ። እኛ በብሉይ ኪዳን ዘመን አሁን ቅድም ዛራ እንዳለችው እንግዲህ እየቆጠርኩ አይደለም፣ ብዙ ሰው 7 ቁጥር እየጻፈልኝ ነው። ብዙ ሰው ነው እየጻፈ ያለው። እባካችሁ ከመስመርም አትውጡ። እወዳችኋለሁ፣ አከብራችኋለሁ። ጌታችን ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ስለመቀበል ነው እያወራ ያለሁት። በብሉይ ኪዳን ዘመን ታላላቅ ሰዎች መልካም ነገርም ሰርተዋል፣ ክፉ ነገርም ሰርተዋል። መጽሐፍ ቅዱስ ውበቱ እዚህ ጋር ነው። ነውራቸውን ጭምር ቁጭ አድርጎልናል። ለምን? ከዛ ነውራቸው የምንማረው ነገር ስላለ ነው። ከነውረኝነታቸውም የምንማረው ነገር ስላለ ነው። ካደረጉት መልካም ነገር ደግሞ የምንማረው ነገር አለ። ሙሴን እንኳን ተመልከቱ። አላከበርከኝምና በተአምር አትገባም ያለ ጌታ ነው። ሙሴ ነው ብሎ አላዳላለትም። ዳዊት ነው ብሎ አልሸፈነለትም። አብርሃም ነው ብሎ ወደ ገረድ መግባት ምንም አልደበቀለትም። ደስ የሚለኝ ጣዖት ያመለኩትንም ጣዖታቸውን ቁጭ ነው ያደረገላቸው፣ በጎነታቸውንም ክፋታቸውንም ጭምር። ወገኖቼ በእንደዚህ አይነት ሁኔታ ነው የምናምነው መጽሐፍ ቅዱስን። መጽሐፍ ቅዱስ እውነት ነው። ኢየሱስ ክርስቶስ ያድናል። ለዚህ እውቅና መስጠት የምትፈልጉ ሰዎች አሁንም አልረፈደም፣ ቶሎ በሉ። ጊቭ ሚ ነምበር 7 ቁጥር ጻፉልኝ። አብረን ጌታ እንቀበላለን። ጌታን መቀበል ማለት በመስቀል ላይ የከፈለው ክፍያ እውቅና መስጠት ማለት ነው። ሌላ ምንም ታሪክ አይደለም፣ ምንም ተአምር የለውም። ያደረገውን ነገር አዎ ለእኔ ነው፣ ያ ሁሉ ውርደት፣ ያ ሁሉ ስቃይ፣ ያ ሁሉ መከራ እኔ ነኝ ምክንያቱ፣ ለእኔ የተከፈለው ብሎ እውቅና መስጠት ነው። ጎበዝ፣ ስማችሁ በሕይወት መዝገብ ላይ ይጻፋል እንደዛ ስታደርጉ። ጊሚ ነምበር 7 ሙስሊሞች አላችሁ እዚህ ውስጥ ጌታ መቀበል የምትፈልጉ የተለያየ ሃይማኖት ክልል ውስጥ ያላችሁ ሰዎች አትፍሩ። ማንን ትፈራለህ? ወላሂ ነው የምላችሁ። ይኸውላችሁ ሙስሊም ወንድምና እህቶች በኒዕማ ላይ ናቸው። አላህን አመስግኑ። እስልምና ላይ ሰላላችሁ ያኒ እስልምና እኮ ኒዕማ ወረብል ካዕባ ኒዕማ ወላሂ። እና አላህ ሁሉ ጊዜ ማመስገን ያለባችሁ አላህ ሱብሓነሁ ወተዓላ እስልምናን ስለሰጣችሁ ከፍ ስላደረጋችሁ። በቃ አላህ ሱብሓነሁ ወተዓላ በዚህ ዲን ላይ ሰላም ነው። በቃ ሁሌ መለመን ያለባችሁ ደግሞ እስልምና ላይ እንዲገላችሁ፣ በእስልምና ላይ ሆናችሁ እንድትሞቱ ነው ዱዓ ማድረግ ያለባችሁ። አላህ ሱብሓነሁ ወተዓላ ከፍ እንዲያደርጋችሁ ማለት ነው በእስልምና ላይ። ዑመር ኢብኑ ኸጣብ እንዳሉት በዚህ ዲን አላህ ሱብሓነሁ ወተዓላ ሰዎችን ከፍ ያደርጋል፣ በዚህ ዲን የማይቀበሉትን ሰዎች ዝቅ ያደርጋቸዋል። በዚህ ቁርአን ሰዎች ከፍ ይላሉ፣ በዚህ ቁርአን ሰዎች ዝቅ ይላሉ። እና ከፍ ማለት ከፈለጋችሁ ስለሙ። እሺ በቃ ክርስቲያኖች ስለሙ፣ እስልምና ላይ ደግሞ ጽኑ። ሌሎቻችሁ ተማሩ፣ እስልምናን ተማሩ፣ እወቁት። ይህንን ዲን በደንብ አድርጋችሁ ተግብሩት። ይህን የነቢያት ዲን ለሁሉም ማድረስ አለብን፣ ሁላችንም ማድረስ አለብን። ይህንን ዲን ይህ ዲን አላህ ሱብሓነሁ ወተዓላ ለእኛ የሰጠን ኃላፊነት ነው። ገብታችኋል? እኛ ባንሰራው ሌሎችም መጥተው ይሰሩታል። በነገራችን ላይ ግን እናንተ ቀብር ውስጥ ስትጠይቁ የምትሰሩትን ስራ ማወቅ አለባችሁ። አላህ ሱብሓነሁ ወተዓላ ይህንን ዲን ለእኛ አሳልፎ ሲሰጠን በቃ እድል ነው በራሱ ማለት ነው። እድል እየሰጠን ነው እና እንጠቀምበት። ባረከላሁ ፊኩም። አላሁመ ለከል ሐምድ። እስልምና ላይ በነቢያት አስተምሮ ላይ ስላደረገን ከጊዜ በኋላ የመጣ አስተምሮ ይዘው እስልምና እኮ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ነው የመጣው ነው ይላሉ። እስልምና አንድም ሃይማኖት እስልምናን አልቀደመም። አይሁድ በሉት ክርስቲያን በሉት የትኛውም ይሄ የሂንዱዝም በሉት የትኛውም ሃይማኖት እስልምናን አይቀድም። እስልምና የነቢያት ሃይማኖት ነው። እስልምና ቀድሞ የነበረ ሃይማኖት ነው። የትኛውም ማስተምሮ የተሰረቀው ከሙስሊሞች ነው። አይሁዶችም የእስልምናን አስተምረው ይዘው ነው ይሁዳን የመሰረቱት። ክርስቲያኖችም የኢሳ አለይሂ ሰላም ትክክለኛውን የኢሳ አለይሂ ሰላም እስልምናን አስተምሮ
ያንን አስተምሮ ወስደው ነው ክርስትና የሚባል አስተምሮ የመሰረቱት እንጂ ክርስትና የሚባልም ሆነ አይሁድ የሚባል አስተምሮ ነቢያትም ሆነ ሐዋርያት እንደዚሁም ደግሞ አምላክ አያውቅም በባይብልም ቢሆን ማለት ነው። ገብቷችሁ ኋላ። ስለዚህ ነው ወደ እስልምና ብለን ነው ጥሪ የምናቀርብላችሁ። እስልምና ስለወፈቃችሁ አላህ ሱብሓነሁ ወተዓላ መስግኑ ሁሌ ማለት ነው። አልሐምዱሊላህ በእስልምና ላይ ስላደረገን እስልምናን ስለወፈቀን አላሁመ ለከል ሐምድና አላህ ያበርታችሁ፣ አላህ ከፍ ያደርጋችሁ። ጀዛኩም አላሁ ኸይር። ሁላችሁንም እዛ ናችሁ ታብታብ ስታረጉ ነበረ። ያጎቴን ቤት ያጎቴን ታላልቅ ሰዎችን ምናምን ስለማከብር ነው ሰራህ እንጂ አጎቴ ሆኖ አይደለም። በነገራችን ላይ አጎትሽ ነው ምናምን የምትላላችሁና አጎቴ ስለሆነ ሳይሆን ታላልቅ ሰዎችን እና አጎቴ ነው የምለው። በየሰፈርን ሰዎችም እንደዛ ነው የምለው። ለዛ ነው አጎቴ አይደለም። እሺ የሰፈሩን ሰዎችም ሁሉ እንደዛ ነው የምለው። ትላልቅ ሰዎች ከኔ በላይ ናቸው ብዬ የማስባቸውን ሰዎች አጎቴ ነው የምለው። ትናንት ሴቶችን ደግሞ አክስቴ ነው የምለው። ወላሂ እንደዛ ነው። ትላልቆችን ሰዎች ደግሞ እማዬ ነው የምለው። ትላልቅ ሰዎች በጣም ትላልቅ አሮጊት ከሆኑ እማዬ ነው የምለው። ትላልቅ አባቶች ከሆነ ደግሞ አባባ ነው የምለው። ወላሂ እንደዛ ነው። እንደዛ ስለሆነ ነው እንጂ እንትን አጎቴ ስለሆነ አይደለም። ትክክለኛ አጎቴ አይደለም። እሺ ጥያቄ አላችሁ እንዴ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ተሐሰን አላህ ኢለይክ ባረከላሁ ፊክ። ቢያስወራሽ ጥሩ ነበረ። ያው ሱብሃንአላህ ኢነላህ የህዲ መን የሻ አላህ የህዲ ኢነከ ላ ተህዲ መን አሕበብተ ወላኪን አላህ የህዲ መን የሻ وهو أعلم بالمهتدين ይላል እና አላህ Subhanahu Wa Ta'ala ይምራው። ነይ والله ايوه سبحان الله بارك الله فيك وجزاك الله خير ابشري دوا امين امين جزاك الله خير وانت كمان حبيبتي سراين ትቼ ነው ሳሬ ነበር እስካሁንና እሺ እና ማንም አልከፈተም የሚከፍት የለም ጃቢር የለም እንዴት ይሉ ነው እንተናስ ኢምራን ለምን አልከፈተም ኢምራን የት ሄዶ ነው ተናዱ ነበር ወደ መጨረሻ አካባቢ ምናምን ትንሽ ነበረ ግን ጥሩ ሰው ነው ጄክ አለ በቃ ጄክ ጋር እንሂድ እሺ እኔ ስራዬን እየሰራሁ ማውራት እንትን መስራት አለብኝ ስራን እሺ ስራውን ሆነ